ተመልካቾች በዛሬው ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ መረጃዎቻችን እናመራለን። ከሰሞኑ ከመጪው ሐምሌ 2017 ዓ.ም የግብር ማሳወቂያ ጊዜ ጀምሮ የአዲስ አበባ ገቢዎች ቢሮ የደረጃ ሀና ለግብር ከፋዮች ስርዓት ያለው የሂሳብ መዝገብ የማያቀርቡ ከሆነ አገልግሎት ማግኘት እንደማይችሉ ማሳወቁ ይታወሳል። በዚህ ጉዳይ ዙሪያ ባልደረባችን ሃይማኖት ወርቁ የአዲስ አበባ ገቢዎች ቢሮ የስራ ኃላፊ ጋር ቆይታ አድርጋለች። እሱን ተከታትለን እንምጣ። ከሰሞኑ የአዲስ አበባ ገቢዎች ቢሮ የደረጃ ሀና ለግብር ከፋዮች ከመጪው ዓመት ጀምሮ ስርዓት ያለው የሂሳብ መዝገብ የማያቀርቡ ከሆነ አገልግሎት እንደማያገኙ የሚያስገድድ ውሳኔን አስተላልፏል። ይህ ውሳኔ ታዲያ ለግብር ከፋዮችም ሆነ የግብር አሰባሰብ ስርዓቱን ለማዘመን ምን አይነት አስተዋጽኦ ይኖረዋል የሚለውን በዛሬው የኢትዮ ቢዝነስ ዝግጅታችን በስፋት እንመለከተዋለን። አብራችሁ ቆዩ። የደረጃ አሌቷና የደረጃ ለግብር ከፋዮች በሙሉ የሂሳብ መዝገብ የሚያዝ ግዴታ የተጣለባቸው ሁኔታ አለ ማለት ነው። ነገር ግን ከአፈጻጸም አኳያ በተለያዩ ምክንያቶች የወጣው አዋጅ መተግበር ላይ ክፍተቶች የነበሩበት ሁኔታ አለ። ክፍተቱ በግብር ሰብሳቢው ባለስልጣን በተቋማችን ማለት ነው አንዱ ከዛ ጋር የተያያዘው ከዚህ ቀደም በነበሩ የተለያዩ ክፍተቶች የመነጨ ማለት ነው። በሌላ በኩል ደግሞ በግብር ከፋዩ በኩል ያለ ክፍተት ነው። በተለይ ከኛ አኳያ እነዚህ ቀደም ብዬ የገለጽኩት አዋጁ ደንቡ መመሪያው ማስፈጸም ላይ ህጉን መሰረት ያደረገ ስራ መስራት ላይ ክፍተቶች የነበረበት ሁኔታ አለ። ይሄ ከአቅም እና ከተለያዩ ምክንያቶች ያሉት ነው። በሌላ በኩል ደግሞ በግብር ከፋዩ በኩል ግብር ከፋዩ ያው ምንም እንኳን እነዚህ ህጎች ይወጡ ቢሆኑና በዛ መሰረት መስተናገድ ያለበት ቢሆንም በሂሳብ መዝገብ አመታዊ ግብሩን በሚያሳውቅበት ወቅት በሂሳብ መዝገብ ከመስተናገድ ይልቅ በግምታዊ ወይንም ደግሞ በቁርጥ ግብር የመፈለግ ግብር በዛ ደረጃ ግብር የመክፈል ፍላጎቶች አሉ ማለት ነው። ይሄ እንግዲህ የተለያዩ ምክንያቶች አሉት ማለት ነው። አንዱ ግብይትን ከደረሰኝ ጋራ በደረሰኝና በደረሰኝ በተመሰረተ መልኩ ካለመፈጸምም የሚያዝ ነው። ሁለተኛ በነበረው ባህላዊ የሆነ ግብር አከፋፈል ስርዓት የሚሄድ ፍላጎቶችም አሉ ማለት ነው። ከግንዛቤ ክፍተቶችም የሚመነጭ ነው ማለት ነው። ስለዚህ በእኛ በኩል አሰራሩን ተከትሎ በወጣው መመሪያ መሰረት ለመፈጸም አሁን ላይ ያለው አመራር ያንን የወሰነበት ሁኔታ አለ። የሂሳብ መዝገብ ሰነድ ሲባል በርካታ ነገሮችን የያዘ ነው። እንደየእንትኑ ሊለያይ ይችላል። በእርግጥ እንደየደረጃው የደረጃ አሌቷ ግብር ከፋይ የሚይዘው ሂሳብ መዝገብና የደረጃ ለግብር ከፋይ የሚይዘው ሂሳብ መዝገብ አንድ አይነት አይደለም። የደረጃ ለግብር ከፋዮች ከደረጃ አሌቷ ግብር ከፋዮች አንፃር ሲታይ ቀለል ያለ ሂሳብ መዝገብ የሚይዙበት ሁኔታ አለ። በአጠቃላይ ግን የሂሳብ መዝገብ መያዝ ያለባቸው ጉዳዮች ተብለው የሚወሰዱት የንግድ የግብር ከፋዩ የንግድ እንቅስቃሴ ያለበትን ደረጃ የሚያሳይ ማለት ነው። ለምሳሌ ሀብትና እዳውን ትርፍና ኪሳራውን ወጪና ገቢውን አጠቃላይ የገንዘብ ፍሰቱን የመሳሰሉ ነገሮችን ማካተት ይኖርበታል። ለምሳሌ አስመጪ ከሆነ ደግሞ የጉምሩክ ዲክላራሲዮንና የመሳሰሉ ጉዳዮችን የያዘበት ሁኔታ አለ። ስለዚህ ይሄ በመመሪያ 176/2014 ላይ በግልጽ የተመላከተበት ሁኔታ አለ። እሱን የማስገንዘብ ስራዎች ትምህርቶችን የመስጠት ስራ በስፋት እየተሰራ ያለበት ሁኔታ አለ ማለት ነው። ስለዚህ ማካተት ያለበት በዋነኛነት አጠቃላይ የንግድ እንቅስቃሴው ያለበት ሁኔታ ምንድነው የሚለውን የሚያሳይ እሱን ተከትሎ ያሉ ሰነዶች ምንድናቸው? ሰነድ ለምሳሌ ደረሰኞች ሊሆን ይችላል፣ የባንክ መግለጫዎች ሊሆን ይችላል። እንደዚህ የመሳሰሉ ቀደም ብዬ ገለጽኳቸውን ጨምሮ ያካተተ መሆን መቻል አለበት ማለት ነው። የሂሳብ መዝገብ ባለሙያ ነጋዴው ወይም ግብር ከፋዩ በራሱ ሳይሆን ህጋዊ እውቅና የተሰጣቸው አለ። ከኢትዮጵያ የሂሳብ ባለሙያዎችና ኦዲት ቦርድ ህጋዊ ፈቃድ የሚሰጣቸው የሂሳብ ባለሙያዎች አሉ። እነዚህ አንዱ ናቸው። ነገር ግን በእነዚህ ብቻ ማለት አይደለም። ለምሳሌ የግብር ከፋዩ ለዚህ የሚሆን ትምህርት በሂሳብ አያያዝ ደረጃ የተመረቀበት ሰነድ ካለውና እሱን አያይዞ የሚያቀርብ ከሆነ ስራ አስኪያጁ ወይም ባለሙያው በዚህ የተመረቁ ባለሙያዎች የሂሳብ መዝገቡን ሊያዘጋጁ ይችላሉ። ዞሮ የሚዘጋጁ የሂሳብ መዝገቦች የሂሳብ መዝገብ ሊያካትታቸው የሚገቡ ጉዳዮችን
በጥራት እና በሚፈልገው ደረጃ ማካተት መቻል አለባቸው ያንን ለማዘጋጀት የሚችል ሙያዊ ብቃት ፕሮፌሽናል የሆነ መሆን መቻል አለበት እዚህ ላይ ክፍተቶች አሉ ቀደብዬ እንደገለጽኩልሽ ለምሳሌ 2016 በጀት ዓመት ላይ የቀረቡ በርካታ የሂሳብ መዝገቦች አሉ ከነዚህ የሂሳብ መዝገቦች ውስጥ 75% የሆነው የሂሳብ መዝገብ ውድቅ ነው በእኛ የተደረገው ውድቅ ይደረጋል በነገራችን ላይ የሚቀርቡ የሂሳብ መዝገቦች የሚፈልገውን መረጃ በአግባቡ ካልያዙ እና በሚፈልገው ደረጃ ባለሙያ ያልተዘጋጁ ከሆነ እንዲሁም ደግሞ የቀረበው የሂሳብ መዝገብ አጠቃላይ የንግድ ተቋሙን ወይም ደግሞ የግብር ከፋዩን የንግድ እንቅስቃሴ በተሟላ መንገድ የማያሳይ በሚሆንበት ጊዜና የሚቀርቡ ደጋፊ ሰነዶች ደግሞ ህጋዊነት የሌላቸው ሲሆን ውድቅ ሊደረግ የሚችልበት ሁኔታ አለ ማለት ነው ዋንኛነት በዚህ አሰራር ስራ ተጠቃሚው ደግሞ ግብር ከፋዩ ነው ማለት ነው አሁን ብዙ ጊዜ ግብር ከፍተኛ የሆነ ግብር ተጣለብን የሚል ቅሬታዎች አልፎ የሚሰማበት ሁኔታ አለ ነገር ግን ያንን ደግሞ በሰነድ በማስረጃ ማስደገፍ ላይ ክፍተቶች አሉ ስለዚህ እነዚህ የሚቀርቡ ቅሬታዎች ከሳብጀክቲቪቲ በወጣ ከግምት በጸዳ በመረጃ ላይ በተደገፈ መልኩ መፍትሄ ወይ ምላሽ ለመስጠት የሚቻለው የግብርን በሂሳብ መዝገብ ስናሳውቅ ነው ከዛ ባለፈ ከዚህ ጋር በግምታዊ አሰራር ወይንም ደግሞ በቁርጥ ግብር ጋር ተያይዞ ያሉ ብልሹ አሰራሮች የድርድርና የመሳሰሉ ችግሮችንም ለመቅረፍ የሚያስችል ነው ማለት ነው ስለዚህ በግብር ከፋዩና በግብር ሰብሳቢው ተቋም መካከል መተማመንን የሚፈጥርና ትክክለኛ ግብር በአግባቡ መሰብሰብ እንዲቻልና በዚህም ደግሞ እንደ ከተማ የተጀመሩ የልማት ስራዎችን ለማሳካት የሚያግዝ ነው ማለት ነው